ሚዲያ ላይ መጣ። ዴዚ እንዴት መጣች? እስቲ አሁን ለቅሶ ቤት ኢትዮጵያ ሄድ፣ ሁሉም ስልኩን ነው የሚጎረጉረው። ሄድ ኢትዮጵያ። አስመሳይ ነው። ለማንኛውም እግዚአብሔር በልጅ የካሳቸው ይመስለኛል። ግን ባይፈጠር ደስ ይለኛል። የተነጋገሩን ንግግር አስፈላጊ ነው አልነበረም? ደሳስ ማይል አልነበረም? ግን በአጋጣሚ ሞት መጣ። ሞት ለማናችንም አይቀርም። አሁንም ታዳጊዎች የምንወልዳቸው አሌክስንና ዴዚን ወልደን የምናደርስ ሰዎች ነን። እነሱ ላይ የምንፈርደው ወልደን የምናደርሳቸው ልጆቻችን ናቸው። ምንም ገና ህይወት ያላዩ ህይወትን ሀብለው የጀመሩ ሰዎች ናቸው። ተው በዘር ወስዳችሁ በምን ወስዳችሁ ያ ዘርን ያልወደደችው እውነት ለመናገር እናትየው ነበረች። አልወድም የነሱ ስለሆነ ነው ያለችው አይደል? አደባባይ አይደል ምናምን እኔ ቤት አይደል የተነጋገር አልወድም እሱ ትግሬ ነው አለች። አሏቸው ቪዲዮ አለ። ዛሬ አስመስለው ወዳጅ መስለው የሷ ደጋፊ መስለው የሷ ምን መስለው ሲያሽቃብጡ ታያለ። አሁን መጣው ለኔ እናቴ አባቴ አያዘኝም። እናት አባት ማዘዝ የሚችለው እኔን እስካኖረ ብቻ ነው። በራሴ መኖር ከጀመርኩ በኋላ ቤተሰብ አያስተዳድረኝም። ቤተሰብ የሚለኝን ከፈለኩ እቀበላለሁ፣ ከፈለኩ አልቀበልም። ማንም ባናቱ መተከል ይችላል አይችልም? እውነቱን ልንገርህ፣ ራስን ከቻልክ በኋላ ቤተሰብ ባንተ ላይ ያለውን ኃላፊነት ያወርዳል፣ ያቆማል። 4 ነጥብ ያቆማል። ማን አባቱም አያዝ። ቤተሰብ የሚያዝ በእነሱ ጣራ ስትኖርና ስትኖር ብቻ ነው። ከዛ ከወጣ በኋላ ኖባሪ ጊቭ ኖባሪ እና እውነታውን ላለመቀበል ምን ለመባል አበሻ ምን ስትሞት፣ አበሻ ታመ የበታች ስትሆን፣ አበሻ ስትጎዳ አንተ ጋር ለመምጣትና አዛኝ ለመምሰል አንደኛ። ከዛ ውጪ ግን ስትበልጠው ምን ስትለው የሚያብድ ህዝብ አበሻ ብቻ። ዜዶ እንድታቆም ይሄ ትልቅ ነገር ነው የነገርኳት። እሷ በሚገባት ቋንቋ ነው የነገርኳት። ደነዝ መሀይም ስለሆነች፣ ደነዝ ዝምባም ስለሆነች በሚገባት ቋንቋ ነው የነገርኳት። በጸባይማ ልነግራት ባለፈው ሞከርኩ። አሁንም ልንገራችሁ፣ ማንም አበሻ አስመሳይ ሌባ ስለሆነ ሽምግልና ሲላክ የውሸት እንደሆነ ይታወቃል። የውሸት ሽምግልና ያበሻ ለምሳሌ እውነት እንነጋገር፣ ሽምግልና የእውነት ቺክን ካፈቀር ከሸጎርካት እያንዳንዱን ነገር ካረክ በኋላ ቀለበት ካረክ በኋላ አይደል ሽምግልና የሚላከው ኢትዮጵያ ላይ። ዱቄታ የውሸት ባህል አለ። በፊት ሽምግልና ምንም ነገር ሳይደረግ ነው። አሁን ሽምግልና የሚከደው እንደፈለካ አገላብጠ ጣራ ላይ የሸጎርካትን ሴት ነው ሽምግልና ልላክ ብለህ የምትልከው። ቤተሰብ ያውቃል፣ ትመላለሳለህ፣ አብረ መኖሩላ ጀምረሃል። ከዛ ሽምግልና ኧረ ባህላችን ይላል። ቆሾ ቆምቦሬ። እኔ ውሸት አልወድም፣ አይመቸኝም። ውሸታም የውሸት ባህል የማይኖረውን ባህል የሚያከብር እንደ አበሻ አታመጣ። አይኖረውም ባህሉ ግን ኧረ ባህላችን ይላል። የትኛው ቤተሰብ ነው ቦይፍሬንድሽን የማያውቀው? ስንት ዘመን አብረሽ ከነበርሽ በኋላ አይደል እንዴ ሽማግሌ እምቢ ያለ ሽማግሌ ታውቃላችሁ? ሽማግሌ እምቢ ያለ በኢትዮጵያ ካልቸር አይ ይህን ሰውዬ አልፈለግነውም አይሆንም የሚል አለ
አንድ የለም። አንድ ነው ማወራ፣ ግን ውሸት አስለምደውናል። ኖርማል ተደርጓል ውሸት። ኢትዮጵያ ላይ ውሸት እውነት ሆነዋል። እውነት ውሸት እውነት ሆኗል። ስለዚህ የግርግር ነው፣ ግራ የሚያጋባ። አሁንም ከሞተች በኋላ እኔ እንደ ሰለጠነ ሀገር አስተሳሰብ የሰለጠነ ህይወት እንደምኖረው ልዘግበ። የሰው ልጅ ከሞተ በኋላ መፍትሄው ምንድን ነው? ሳይሞት በፊት መፍትሄ ቢኖር መፍትሄ ፈልጋችሁ እንደኔ ቢሆን ደስ ይለኝ ነበር። ምንድነው ችግሩ? ሶሻል ሚዲያ ላይ የወጣችሁ እናትየው ቀድማ ስለዚህ ጉዳይ እንዲወራ ልጅየው ለተባለችው ነው መታው ሶሻል ሚዲያ ላይ የተነጋገሩበት። ይሄ ነው እውነታው። እውነታ ነው። ሶሻል ሚዲያ ላይ ባይወጣ ኖሮ ይሄ ነገር አይታወቅም። የአንድን ሰው ነፍስ ሰው ሊገል ይችላል እንዴ? በዚህ በኩል ሃይማኖተኛ ነኝ ይባላል። በኢትዮጵያ ሃይማኖተኛ ነኝ፣ በጣም ሃይማኖት አለኝ፣ ምን አለኝ፣ እግዚአብሔር ነው የሚገለው፣ እግዚአብሔር ነው የሚያድነው ይላል። በዚህ በኩል ይመጣና ደግሞ አንተ ነው የገደልከው ይላል። አረ እየመረጣችሁ አረባካችሁ። በዚህ በኩል የሰውን ቀን የሚሰጠው ገዳዩ እግዚአብሔር ነው ይላል። ትሰበካለህ በየትኛውም እምነት ሄደ። በዚህ በኩል ደግሞ አቃጥለ ገደልክ ተብለ ደግሞ ትላሳለህ። እና በጣም ያሳዝናል። እግዚአብሔር ልቦና ይስጠን። እኔ አሁንም እላለሁ ለጠላቶቼ እንኳን ሀዘን በቤታቸው እንዲገባ አልመኝም። በጠላቶቼን ሀዘን ቤታቸው እንዲገባ አልመኝም። እግዚአብሔር ምስክሬ፣ ሀዘን በጣም ይሰብራል። ሀዘን በጣም ይሰብራል። አበሻ ደግሞ በሀዘን ላይ የሚያላግጥ ህዝብ ነው። አንድ ብር ያረዳ አንድ ከጎና ያልቆመ ሰው ነው ዛሬ መጥቶ ለመፈመስ ቪዲዮ የሚሰራው። እንዴት ሆንሽ ብላችሁ ጠይቃችኋል? እስቲ ህሊናችሁን ጠይቁት። የዴዚን እናት እንዴት ሆነሻል፣ ሰላም ነሽ ወይ፣ ምን ሆነሻል ብላችሁ ለአንድ ቀን ጠይቃችሁ ታውቃላችሁ? እዚህ ላይ በሙሉ የምታወሩት ለአንድ ቀን ምን ተፈጥሯል፣ ምን ላይ ደርሳችኋል፣ ምን ሆኗል ብላችሁ ጠይቃችሁ ታውቃላችሁ? you never did። አንድ ቀንም ጠይቃችሁ አታውቁም። ሞተች ሲባል መጮህ ጀመራችሁ። እያንዳንዱ አዛኝ የመሰለው መጥቶ ሞተች ሲባል ብቻ ነው። በህይወት እያለች አንድም ሰው ደውሎ ሄይ ምን ሆነሻል፣ ጉዳዩ እንዴት ነው የሆነው፣ ከልጅሽ ጋር ታረቅሽ ወይ፣ ምን ተፈጥሯል፣ አንድ ሰው የለም። ይህን ነው እግዚአብሔር ለሁላችንም ልቦና ይስጠን። ሌላ ምንም አለ። እግዚአብሔር ምስክሬ ነው። ልቦና ይስጠን። የማይረባ ንግግሮች ነበሩ። ዘረኝነት ተቀላቅሎበት ነበር በሚገባ። በዚህም በኩል ዘረኝነት፣ በዛም በኩል ዘረኝነት ነበር። አሁን ለመገባባት ለመፋቀር ራሱ ዘር ተማርጣችሁ ነው። ቤተሰብ ይጣላል፣ ቤተሰብ ይለያያል። ስለዚህ በአሁን ሰዓት ለምታገቡ ኢትዮጵያውያን እዚህ ደረጃ ደርሰናል። ስትገባቡ ዘርምር ከቻላችሁ እንደኔ ውጪ ዜጋ ማንም በዘር አይመጣብህ፣ ከማንም አትጣላ። ከቻልክ ሴቷም ወንዱም የውጭ ዜጋ አግባና ተገላገል። ማንም ስለ ዘር አይጠይቅህ። ምን አገባ እንዲህ ነች እኔ የሚል የለም። ቋንቋውን የማይችለው ምድረ ዶማ ሊነገር እሷ ማጣቀውም አንተ ማጣቀውም አለቅ። እንደኔ ከቻላችሁ፣ ካልቻላችሁ ግን ብትችሉ አሁን ባለው ሲቹዌሽን የራሳችሁን ዘር ከዛም ከቀበሌ ከዛው ከምትኖሩበት ቀበሌ አብራችሁ ስታርሱ ስትቀዝኑ ምናምን የነበረውን ሰው አግቡ። ካልሆነ ከባድ ስታገቡ ራሱ ከዘሩ ራሱ ተመሳሳይ ዘር ሆኖ ራሱ ተመሳሳይ መሆን አለበት።
ትግራዋይ ከሆነ አሁን መቀሌ ከመቀሌ አድዋ ከአድዋ ምናምን ተጋቡ። እንደዚህም በአማራው ጎጃም ከጎጃም ጎንደር ከጎንደር ምናምን ተጋቡ። በኦሮሞም እንደዚህ ወለጋ ከወለጋ ምናምን አድርገው አሁን በምናየው በዛ ደረጃ ነው የምንሄደው። በምናየው ነገር ይሄ ነው እንግዲህ እያጋደለን ያለው። አለበለዚያ እንደኔ የሌላ ዜጋ አግባ። ቢሰድቧት አትሰማ፣ ምን ቢሏት አትሰማ። ጸብ የለ ምን የለ፣ አለቀ አለቀ። ይህንን ነው የምላችሁ። እና የኛ ሰው ከባድ፣ ፈጣሪ ምስክሬ፣ የኛ ሰው ኤክስትሪምሊ ከባድ የሆነ ማንነት አለ። በጣም ከባድ። እንደኔ የጅብ ቆዳ ከሌለ አበሻን አትችለው። እንደኔ የጅብ ቆዳ ያስፈልግሃል። ከዛ እያማረብህ ይሄዳል፣ እያማረብህ ይሄዳል። እንደኔ የጅብ ቆዳ ከሌለ ደርቀህ ትሞታለህ፣ ታብዳለህ፣ ትጨልላለህ። ይህ ስራው ባህሪ ነው። ጥያቄ አለ ከታች፣ ጥያቄ ልመልስ። እንደኔ ቢቻል አበሻ ሌላ ዜጋ አግቡ፣ ኢትዮጵያ ፖለቲካዋ እስኪቀየር። ምክንያቱም የተጋቡትም እየተፈቱ ነው፣ እየተጣሉ ነው፣ ምን እያሉ ነው። ጥያቄ ጻፍ። ጥያቄ ጻፍ። ኧረ ደስ የሚል ጥያቄ ነው። የተጋባ ነውስ ፈጣሪው ናችሁ። የተጋባችሁ ፈጣሪው ናችሁ። እንግዲህ በምታዩት ሁኔታ ፈጣሪው ናችሁ ነው የምለው። ከመጀመሪያ አዶናይ ትግራዋይ ማግባት ነበረበት። ፍቅር እውር ነው። እውነቴን ልንገራችሁ፣ እኔ አሁን አሜሪካ የውጭ ዜጋ ገባለሁ ብዬ አንድም ቀን በህይወቴ አስቤው አላውቅም። አነቨር ዴድ ማናችንም የምናገባውን ሰው ይህን ሰው ነው ብለን አስበው ነው አናውቅም። ኔቨር ዴድ። ግን ህይወት ታሸንፋለች። ህይወት የራሷ መንገድ አላት። ከዚህ ሁላ ጸብ አሌክስ ቢቀርበት ነው የሚመረጠው አይደለ? ይህ ሁላ እየተሰደበ ይህ ሁላ እየተባለ የሚጠቅመው ነገር የለም እኮ። ፍቅር ግን ፓወርፉል ነው። ማንም ኮንትሮል ማድረግ አይችልም። ማንም ማንም ኮንትሮል ማድረግ አይችልም። ፍቅር ፓወርፉል ስለሆነ እነዚህ ልጆችን አንድ አድርጓል። ባይሆን ኖሮ ግን ገባ አሌክስ ዘርቤ ከዛ ብሎ ጥሎ የራሱን ላይፍ መጀመር ይጀምራል። አሁን አሌክስ ኢትዮጵያ የሚኖር ቢሆንና ይህም ቢያደርገው ኖሮ ጓገጭ ልልበት እችላለሁ። በፊት ብዬበት በደንብ ብዬበት ሄጄበታለሁ። እግዚአብሔር በሚያውቀው የሚኖረው አውሮፓ ነው። አውሮፓ ሲቲዝን ካላቸው አሜሪካ መምጣት ማናቸውም ይችላሉ። አሜሪካ ቫኬሽን መውሰድ፣ መምጣት፣ መሄድ ምን ይችላል። አውሮፓ ያሉ ወንድምና እህቶቻችን አሁን አረብ ሀገር የሚኖር ቢሆን ኢትዮጵያ የሚኖር ቢሆን ምናምን ነገር ለጥቅም ነው ብትል ራሱ ዴዚ በእድሜ ታንሷለች እንጂ በእድሜ አትበልጠው። ትልቅ ሴትዮ ስታገባ ነው ለጥቅም ምናምን የሚባለው። ትልቅ የሆነች ሴትዮ በእድሜ የምታንሰው ጨዋ ሴትን ማግባት አይ ቲንክ ለጥቅም ነው የሚባለው ነገር ያፈርሰዋል።
ለጥቅም የሚባለው ያፈርሷል። ቆንጅዬ ልጅ ናት ዴይዚ፣ ቆንጅዬ ልጅ ናት። ጥሩ በስርዓት ያደገች ልጅ ናት። ጨዋ ልጅ ናት። ስለዚህ ዴይዚ ትልቅ ሴትዮ ሆና ቢሆን ኖሮ ያ ለጥቅም ምናምን የሚባለው አለ። አሁን በምታዩት ግን የጥቅም ጉዳይ አለ። ስለዚህ እባካችሁ ይሄንን ነገር እያስተዋልን ብናደርገው ጥሩ ነው። አንዳንዶቻችሁ ሰክራችሁ ገብታችሁ የምትሰጡት አስተያየት ይገርመኛል። ሰክራችሁ አትግቡ ሶሻል ሚዲያ ላይ። ምን ነው የሆነ ደግሞ አስሬ አዶናይ እያለም ይጽፋል። አዶናይ ህፃናትን ይዞ የሚዞረው ነገር እንዴት አየው? በጣም አሪፍ ነው፣ በርታ፣ ህፃናቶች ይበረታቱ እላለሁ።